በአብርሃም ዙሪያ ያሉ ሰዎች በሙሉ ራስ ወዳድ ናቸው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። የእናንተን ሀሳብ አስተያየት ኮሜንት የምትጽፉልኝ ልጆች እጅግ በጣም አመሰግናለሁ። ነገር ግን አንዳንዶች ደግሞ አላችሁ ቪዲዮ ሳታዩ ዝም ብላችሁ ገብታችሁ ኮሜንት የምታደርጉ። ስለዚህ እናንተ ደግሞ ቪዲዮን አይታችሁ የቪዲዮን ሀሳብ ተርታችሁ ኮሜንት እንድታደርጉ ጠይቃለሁ። ለማንኛውም እንግዲህ ዛሬም በአዲስ ቪዲዮ ተመልሰናል። እንግዲህ ዛሬም አንድ ነገር ተፈጥሯል። የአብርሃም ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። እውነት እንነጋገር ከተባለ አብርሃም ብቻ አይደለም፣ ሌላ ማንኛውም ጤነኛ ነው የሚባል ሰው ራሱ እንደዚህ አይነት ሁኔታ ውስጥ ቢገባ ራሱን ስቶ ሊወድቅ ይችላል። ምክንያቱም በዙሪያው የነበረው ነገር እጅግ በጣም የሚያስጨንቅ እጅግ በጣም የሚያስጠላ ነገር ስለሆነ ማለት ነው። ለማንኛውም እንግዲህ ከትላንት ነው የቀጠለ ፓርት ለቀው ነበረ። ወደ ፖሊስ ጣቢያ እንግዲህ ሄደዋል። እውነት ለመናገር ዴቭ ያነሳው ሀሳብ ትንሽ ውሃ ያነሳል። ምክንያቱም በቤተሰብ መካከል እንደዚህ አይነት ነገር እንዲፈጠር አልፈለገም። ፖሊስ ጣቢያ ገብተው ቢካሰሱም ጥሩ አይሆንም። ምክንያቱም አብርሃምን ይዘው መሄድ ቢችሉ እንኳን ኤፍሬምን ግን ሊያሳስሩት ይችላሉ፣ ወይ ደግሞ ኤፍሬም ጋር ጥሩ ነገር ላይ ይፈጠር ይችላል። ኤፍሬም ደግሞ ምንም ቢሆን ወንድማቸው ነው። ወንድሙ ጋር እንደዚህ አይነት ነገር ውስጥ መግባት እንደማይፈልግ ሲናገር ሰምተነዋል ማለት ነው ከሩታ ጋር በነበረው ንግግር። ለማንኛውም ግን አሁንም ቢሆን ያው አብርሃም ጤነኛ አይደለም ብለው ካሰቡና የአብርሃም ጤንነት የሚያሳስባቸው ከሆነ የኤፍሬም መታሰር ወይ ደግሞ መከሰስ ሊያሳስበው ይገባል ብዬም ደግሞ አላምንም በሌላ በኩል ማለት ነው ዴቭን። ምክንያቱም በቃ አንደኛውን ወንድሙን እከላከላለሁ ሲል አንደኛውን ወንድሙን እየጎዳ ስለሆነ ማለት ነው። ለማንኛውም በእርግጥ ያው በቤተሰብ መካከል እንደዚህ አይነት ግጭቶች ሲፈጠሩ እጅግ በጣም ነው የሚያስጠላው። ምክንያቱም በቃ አንደኛውን ትታችሁ አንደኛውን ልታነሱ አትችሉም። ሁሉም ቤተሰብ ወይ ስጋ ስለሆነ ማለት ነው። እና ዴቭም ትንሽ የከበደው ነገር ይሄ ይመስለኛል ወደ ፖሊስ ጣቢያ ለመግባት። ምክንያቱም አብርሃምም ኤፍሬምም ወንድሞቹ ናቸው። አብርሃምን አድናለሁ ሲል ኤፍሬምን ሊያሳስር ይችላል። ኤፍሬምን እተዋለሁ ሲል ደግሞ የአብርሃም ጉዳይ አሳሳቢ የሆነ መጥቷል ማለት ነው። ለማንኛውም እንግዲህ ዛሬ አብርሃም ላይ ትንሽ አስደንጋጭ ነገር ተፈጥሯል። እሱም እንግዲህ ያው ራሱን ስቶ ወድቋል ወደ መጨረሻ ላይ። ምክንያቱም ዛሬም ቢሆን የአብርሃም ጤና ሳይሆን ያሳሰባቸው የራሳቸው ስሜት ነው። ለራሳቸው ስሜት ቆመው ሲከራከሩ ነበር። አንደኛውን በሀሳብ ለማሸነፍ የሌለ ክርክር ውስጥ ገብተው ነበረ እና ሁሉም እያሳሰባቸው ያለው ነገር የአብርሃም መዳን ወይ ደግሞ የአብርሃም ጤንነት ምናምን ሳይሆን እኔ በሀሳብ አሸንፋለሁ የሚለውን ነገር ነው። ስለዚህ እያሰቡም እየተነጋገሩም እየተጨቃጨቁም የነበረው በቃ የኔ ሀሳብ ይደመጥ ነው። ስለዚህ ለአብርሃም የሚጠቅመውን ነገር እያደረጉ ነው ወይ? በፍጹም ሁሉም ለአብርሃም የሚጠቅመውን ነገር እያደረጉ አይደለም። በቃ የሌለ ጭቅጭቅ ውስጥ ነው የገቡትና ቢያንስ የራሳቸውን ስሜት ወደ ጎን አድርገው ለአብርሃም የሚጠቅመውን ነገር ቢያረጉ ቢነጋገሩ መልካም ነበር። ያው ዴቭ እንግዲህ እየሞከረ ነበረ። በቃ ፖሊስ ጣቢያ ከምንገባ በተረጋጋ መንፈስ ተነጋግረን እንድንግባባ ላድርጋቸው፣ እነ ሩታም ጋር ልነጋገር፣ እናንተም ተረጋግታችሁ ቁሙ ምናምን እያለ እንግዲህ እነ ቡዜ ጋርም ሲያወራ ሰምተነዋል። ነገር ግን ሁሉም የየራሳቸውን ስሜት ብቻ ነው የሚያወሩት የሚናገሩት ማለት ነው። በቃ እንዳለ በአብርሃም ዙሪያ ያሉ ሰዎች በሙሉ የአብርሃም ጤንነት እያሳሰባቸው አይደለም አሁን ላይ። ከአብርሃም ጤንነት በላይ የኔ ሀሳብ ነው ትክክል፣ የኔ ካልተደመጠ ሞቼ ይገኛለሁ አይነት ጭቅጭቅ ውስጥ ነው ሁሉም ያሉት ማለት ነው። ሌላው ቀርቶ እኮ አይታችሁ ከሆነ አብርሃም ራሱን ስቶ ወድቆ እንኳን ዴቭና ኤፍሬም እየተጨቃጨቁ ነበር። የሌለ ጭቅጭቅ ውስጥ ገብተው ነበረ። ስለዚህ አንዳንድ ጊዜ የራሳችሁን ስሜት እስኪ ወደኋላ አድርጉት። እስኪ በሀሳብ ተሸነፉ። ይሄ እኮ አይገላችሁም እኮ። በሀሳብ ለሌላ ሰው ሀሳብ ብትገዙ፣ የሌላን ሰው ሀሳብ ብትቀበሉ አትሞቱም። ስለዚህ የወንድማችሁን ጤንነት ከሆነ የሚያሳስባችሁ የወንድማችሁን ጤንነት ማስቀደም መቻል አለባችሁ ብዬ አስባለሁ። የእናንተ ጭቅጭቅ ነው አብርሃምን እንደዚህ ያደረገው። በዛ ላይ እዛው ቆመው መጀመሪያ አብርሃም ሳይወድቅ በፊት እነ ቡዜ ምናምን ሲያወሩት ምንድነው እያሉ የነበረው? በቃ አንተ እኮ ታምሃል፣ አንተ በሽተኛ ነህ፣ አንተ ራስ እየወሰንክ አይደለም ምናምን ይሉታል። ከዛ ደግሞ እነ ኤፍሬም እናንተ ምንም ነገር እንዳትነግሩት ራሱ ይመልስ ፖሊስ ጣቢያ ስንገባ ምናምን እያሉ ያወራሉና እንዴ አንዳንድ ጊዜ እኮ ባህል የሚባል ነገር አለ አይደል? እንደው በባህላችን እንኳን የሆነ የታመመ ሰው ፊት ሄደን አንተ ታምሃል፣ በቃ አንተ በሽተኛ ነህ ምናምን አይባልም እንዴ። ይሄ እኮ በጣም ነውር እኮ ነው። በተለይ እንደዚህ በቃ አስተሳሰቡ አይምሮ ትክክል አይደለም ተብሎ የሚታሰብ ሰው ፊት ሄዳችሁ አንተ እኮ አብደሃል፣ አንተ እኮ ጤነኛ አይደለም፣ አንተ በራስ መናገር መወሰን አትችልም ምናምን አይባልም እኮ እንዴ። ጤነኛ ሰው እንኳን ምንም ነገር ያልሆነ ሰው እንደዚህ ቢባል እውነትም ጤነኛ አይደለሁም እንዴ ብሎ እያሰበ ሳይኮሎጂካል ራሱ እየተጎዳ ነው የሚሄደው ያ ሰው። ስለዚህ አብርሃም ፊት ቆማችሁ እነ ቡዜም እነ ዳኒም በቃ አንተ ታማል፣ ጤነኛ አይደለህም፣
አንተ እንደፈለክ እየተንቀሳቀስክ አይደለም። እነ ሩታ ናቸው እያንቀሳቀሱ ያሉት። የነ ኤፍሬምን የነ ሩታን ሐሳብ ነው የምትናገረው። አንተ በራስ መናገር አትችልም ምናምን ትሉታላችሁ እንዴ? እያከማችሁት ነው እንደሚመስላችሁ እንደዚህ ስላላችሁት። እንዲያውም እኮ ጤነኛ የሆነውን ሰው ራሱ እንደዚህ ብትሉት በሽተኛ የሆነ ነው የሚሄደው። ስለዚህ አንዳንድ ጊዜ ቢያንስ አብርሃም ፊት እንኳን የምትናገሩትን ነገር ብትጠነቀቁ መልካም ነው። ምክንያቱም እናንተ ስትጨቃጨቁ እሱ የሚያስበው ነገር ምናልባት እንደ ጤነኛ አይደለሁም አብጃለሁ እንደ እያለ አስቦ ያ ነገር ሁላ ሊሆን ይችላል ፌንት እንዲሰራ ያደረገው መጨረሻ ላይ ማለት ነው። ስለዚህ እንደው እንደ ባህላችን እንኳን እንሂድና የታመመ ሰው ፊት ተቀርቦ አንተ ታመሃል አይባልም። በቃ እንዴ አንተ ደህና ነህ ነው የሚባለው። ሌላው ቢቀር ሳይኮሎጂካል እንኳን ማከም መቻል አለባችሁ። ግን አብርሃምን ጭራሽ እናንተ ደግሞ ሌላ በሽታ እየፈጠራችሁለት ነው በእናንተ ጭቅጭቅ ምክንያት ማለት ነው። ምክንያቱም በዙሪያው ያላችሁ ሰዎች በሙሉ ራስ ወዳዶች ናችሁ። ለአብርሃም አስባችሁ አይደለም። ጉዜም እንደዛ የምትጮሂው እንደዛ ወንድሜ ምናምን የምትየው ለአብርሃም አስበሽ አይደለም። ከሩታ ጋር የሆነ ግብ ውስጥ ስለገባችሁ ነው። በቃ ሩታን ለማሸነፍ ካለሽ ፍላጎት የተነሳ አብርሃምን እጅሽ ለማስገባት ነው እንጂ ለአብርሃም ጤንነት አስበሽ አይደለም። ግን ሩታ ጋር ስለምትጨቃጨቂ ወይ ደግሞ ሩታ ጋር ተቃራኒ ሐሳብ ስላላችሁ አብርሃምን በእጅሽ አስገብተሽ ሩታን ያሸነፍሽ እንዲመስልሽ ወይ ደግሞ ሩታን ያው አብርሃምን ወስጄዋለሁ አሸንፌሻለሁ ለማለት ከዛ ፍላጎት አንጻር ነው እንደዚህ የምትጮሂው። ሁሉም እንደዛው ነው። ሄርሜላም የምትጮኸው አብርሃምን የራሷ ለማድረግ ነው በቃ። ስለዚህ ሁሉም ሰው የሚጮኸው እዛ ቦታ ላይ የራሱን ጥቅም አስቦ ነው እውነት እንነጋገር ከተባለ እንጂ ለአብርሃም ጤንነት የሚያስብ የለም። ለአብርሃም ጤንነት ብታስቡ ኖሮ መጀመሪያ ነገር ሳይኮሎጂካል አትጎዱትም ነበረ። በቃ እሱ ፊት ቆማችሁ አንተ ታመሃል አንተ በሽተኛ ነህ እያላችሁ የባሰ የሌለ ነገር አትፈጥሩለትም ነበረ። ሌላ ጣጣ ሌላ በሽታ ውስጥ እንዳታስገቡት። ስለዚህ አንዳንድ ጊዜ አብርሃም ፊት የምትናገሩትን የምታደርጉትን ምናምን ነገር ብትጠነቀቁ መልካም ነው። በዛ ላይ ደግሞ የራሳችሁን ስሜት እስኪ ወደ ጎን አድርጉት። ቡዜም ከሩታ ጋር መበሻሸቁን ምናምን ታዩ። በዚህ ሰዓት ለወንድምሽ ይሄ የሚጠቅመው ነገር አይደለም። ሄርሜላን ብትሆኚ የማትፈለጊበት ቦታ ከሆነ ያለሽው ጥለሽ መሄድ ነው ያለብሽ። አለቀ በቃ። ያንቺን ስሜት ለመጠበቅ ወይ ደግሞ አብርሃምን ወደ ራሴ መልሰዋለሁ ብለሽ እያሰብሽ አብርሃምን እዛ ቦታ ላይ የሚጎዳ ነገር ባታደርጉት መልካም ነው። በቃ አብርሃም እኮ አሁን ታሞ ከሆነና ወደ ራሱ ሲመለስ እኮ የሚፈልግሽ ከሆነ ቀጥ ብሎ ይመጣል። ቤትሽን ያውቀዋል እኮ በቃ። አንቺ ጋር የሆነ ህይወት እንደጀመረ ያስታውሳል ማለት ነው። ወደ ራሱ ሲመለስ አንቺ ጋር ህይወት እንደጀመረ ያስታውሳል። አንቺ ፍቅረኛው እንደሆንሽ ያውቃል። ቀለበት እንዳደረገልሽ ያውቃል። ስለዚህ ቤትሽ ቀጥ ብሎ ይመጣል። ስለዚህ አሁን ላይ ግን አብርሃም ባለበት ቦታ ላይ እየተገኛችሁ የማይሆኑ ነገሮችን እየተናገራችሁ የባሰ ጭንቅላቱን ባትመርዙት ጥሩ ይመስለኛል። ምክንያቱም አሁን ላይ አብርሃም ራሱን ስቶ ወድቋል። አለቀስ። ምናልባት ሲነቃ ወደ ራሱ ሊመለስ ይችላል እኮ አይታወቅም። ምናልባት ይህ አጋጣሚ ለአብርሃም ጥሩ ነገር ሆኖለት ደግሞ አብርሃም ከወደቀበት ከተነሳ ድንገት በቃ ወይ ሩታን ነው የምፈልገው ሁላችሁም ከዚህ ጥፉልኝ ሊል ይችላል። አለቀ። የዛኔ ደግሞ ድጋሚ አንተ በሽተኛ ነህ ልትሉት ነው እዛ ቦታ ላይ ቆማችሁ። ስለዚህ አንዳንድ ጊዜ የምትናገሯቸውን ነገሮች ብታስቡባቸው መልካም ነው የሚል እምነት አለኝ። ምክንያቱም አሁንም አብርሃም ከወደቀበት ሲነቃ በቃ በዚሁ አሁን ሰሞኑን ባለበት ማንነቱ ሊቀጥል ይችላል፣ አይታወቅም። ወይ ደግሞ የድሮ ማንነቱ ተመልሶ ደግሞ ምን ሆኜ ነው እዚህ ቦታ ላይ ያለሁት ምን እየተፈጠረ ነው ብሎም ደግሞ እንደ አዲስ ሰው ሊነቃ ይችላል። ስለዚህ አብርሃም የሚነቃበትን መንገድ ስለማታውቁ አሁን ላይ ልክ ሲነቃ ጠብቃችሁ ደግሞ ድጋሚ አይምሮን የሚበክል ነገር ባታደርጉት መልካም ነው የሚል ሐሳብ አለኝ። ለማንኛውም እንግዲህ ዛሬ አብርሃም ያው ራሱን ከሳተበት ቦታ ሲነቃ የሚኖረውን የአብርሃምን ሪአክሽን ደግሞ ሁላችንም ለማየት እንጓጓለን። ምክንያቱም አንደኛ ይህ አጋጣሚ ጥሩ ነገር ሆኖለት ወይ ደግሞ እንደ ድሮ ሊመለስ ይችላል፣ የድሮ ማንነቱ ሊመጣ ይችላል። አለበለዚያም ደግሞ አሁን ባለበትም ቢሆን ቀጥሎ በቃ ሩታ ጋር ነው መሆን የምፈልገው ካለ መብቱ ነው። አሁንም ደግሞ አብርሃም ራሱን ስቶ ከወደቀበት ሲነሳ እንደዚሁ የራሳችሁን ስሜት አስቀድሙና ደግሞ ተጨቃጨቁ። ከዛ ልጁን ደግሞ ወደማይወጣው አዘቅት ውስጥ ትከታላችሁ ማለት ነው። እውነት ለመናገር ኤፍሬምና ሩታ ለማዝናናት እየወሰዱት ነበር። አለቀ። አንዳንድ ጊዜ እንደውም ቢዝናና ራሱ መልካም ነው ብዬ አስባለሁ። ምክንያቱም ሰው አይምሮ ፍሪ ሲሆን አይምሮ ነፃ ሲሆን ብዙ ነገሮችን ማሰብ ማገናዘብ ምናምን ይችላልና ነገሮችን ሊያስተውልበት የሚችል አጋጣሚም ሊሆንለት ይችላል ብዬ አምናለሁ። ስለዚህ ለማንኛውም ግን አደራ እምላችሁ አሁንም ቢሆን አብርሃም ያው ራሱን ከሳተበት መንቃቱ አይቀርም። ሲነቃ እንግዲህ ምን አይነት ማንነት ይዞ እንደሚነቃ ደግሞ አናውቅም። ምናልባት ወደ ድሮ ማንነቱ እንደ ድሮ ሊመለስ ይችላል። አለበለዚያም ደግሞ አሁን ባለበትም ቢሆን ሊቀጥል ይችላል። ስለዚህ አሁን ባለበት የሚቀጥል ቢሆን እንኳን በቃ የራሳችሁን ስሜት ወደ ጎን አድርጉት። መጨቃጨቅ ከፈለጋችሁም ከአብርሃም ውጭ ሆናችሁ
ብላችሁ ተጨቃጨቁ። አብርሃምን ደግሞ በፍጹም በቃ አንተ በሽተኛ ነህ፣ አንተ ታመሃል ምናምን የሚሉ ቃላትን አትጠቀሙበት። አብርሃም ፊት እንደዚህ አይነት ነገሮችን አታውጡ። ምክንያቱም ምንም ባይሆን እንኳን እየተጎዳ ስለሚሄድ ማለት ነው። ይህንን ደግሞ እስከዛሬ ድረስ ስላየ ነው ማለት ነው። ለማንኛውም እንግዲህ አብርሃም ሲነቃ የሚኖረውን ሪያክሽን እናያለን። ለማንኛውም ያው ሄርሜላም ሩታም እንግዲህ በቦታው አሉ። አብርሃም ነቅቶ ወደ ማንነቱ ወደ ድሮ ነገሩ የሚመለስ ከሆነ ያው ሄርሜላን ሊመርጥ ይችላል። አብርሃም ነቅቶ ደግሞ አሁን እንዳለበት ምንም ነገር የማይፈጠር ከሆነ ከሩታ ጋር ነው የሚሆነው። ስለዚህ ተውት በቃ እነ ቡዜ ምናምን ሂዱ፣ ሌላ እቅድ አውጡ። ደግሞ ሌላ ነገር አብርሃምን ወደ እናንተ የምታመጡበት ነገር ምናምን ፈልጉ የሚጠቅማችሁ ከሆነ። ከዛ በዘለለ ግን ሩታን ነው የምፈልገው ካለ በቃ ለሩታ ተውት። የራሱ ምርጫ ስለሆነ በቃ ለራሱ ምርጫ ብትተውት ጥሩ ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።